ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። አንድ ጽሑፍ የዓለም መገናኛ ብዙሃንን የፊት ገጽ እንዳጨናነቀ ቀጥሏል። ኤ ሆል ሲቪላይዜሽን ዊል ዳይ ቱናይት የሚል ትራምፕ ለኢራን ያስቀመጡት ጊዜ ገደብ ማስጠንቀቂያ ነው። ማስጠንቀቂያው ሊፈጸም ደግሞ ጥቂት ሰዓታት ብቻ ቀርተውታል። ዓለም ተጨንቋል። የኢራን ባለሥልጣናት ትራምፕ ቀይ መስመር አልፈው ጥቃት ከፈጸሙ ምላሹ የከፋ እንደሚሆን እየዛቱ ናቸው። ጸብ ያበርዳል የተባለ ረቂቅ ሕግ በጸጥታው ጥበቃ ምክር ቤት ሩሲያና ቻይና ውድቅ ማድረጋቸው የባሕረ ሰላጤውን ሀገሮች አሳዝኗል። በቱርክ ዋና ከተማ ኢስታንቡል በእስራኤል ቆንስላ ጽሕፈት ቤት ጥቃት መፈጸሙ ተነግሯል። ትራምፕ ኢራንን በኒውክሌር ሊመቱ ነው የሚልም ስጋት እየተሰማ ነው። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያም የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያ 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን። አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያ 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 74 74 ላይ ይደውሉ። ቴምር ፕሮፐርቲ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ሆርሙዝ ሰርጥን ካልከፈተች ሙሉ በሙሉ መሠረተ ልማቶቿን ለማውደም ያስቀመጡት ጊዜ ገደብ ሌሊቱን የሚያበቃ ሲሆን በየትኛውም ሰዓት ጥቃቱ ይጀመራል ተብሎ ይጠበቃል። ትራምፕ ዛሬ ከሰዓት ባሰራጩት ጽሑፍ የኢራን የስልጣኔ መገለጫዎች በሙሉ እንዳልነበሩ ሆነው ይወድማሉ ብለዋል። በዓለም ታሪክ ከታዩ በጣም አስፈላጊ ክስተቶች አንዱ ሆኖ ሊመዘገብ የሚችል ትዕይንት ዛሬ ሌሊት የምናይ ይሆናል በማለት ጽፈዋል። የ47 ዓመታት የሙስና የሞትና የስቃይ ዘመን በመጨረሻም ያከትማል። ፈጣሪ ታላቁን የኢራንን ሕዝብ ይባርክ ብለዋል። የትራምፕ አስተዳደር ኢራን ውስጥ ኒኩሌር የመጠቀም ዕቅድ ይኖረው እንደሆነ የቀረበላቸውን ጥያቄ ባለሥልጣናት ውድቅ አድርገዋል። መሠረተ ልማቶችን ኢላማ ማድረግ የጦር ወንጀል ስለመሆኑም ለተነሳው ስጋት በሕዝቡ ላይ ወንጀል እየፈጸመ ያለው የኢራን አገዛዝ እንጂ እኛ አይደለንም ብለዋል። የኢራን ጦር ኃይል በበኩሉ አሜሪካም ቀይ መስመር ጥሳ በመሠረተ ልማቶች ላይ ጥቃት ከፈጸመች ምላሹ ከቀጠናው የተሻገረ እንደሚሆን አስጠንቅቋል። ኢራን በትራምፕ ማስፈራሪያም አትሸበርም፣ ለጠላት የጭካኔ ተግባር የምንሰጠው ምላሽ የማይናወጥና የከፋ ይሆናል እያሉ ናቸው የቴሄራን ባለሥልጣናት። በቱርክ ዋና ከተማ ኢስታንቡል በሚገኝ የእስራኤል ቆንስላ ጽሕፈት ቤት አቅራቢያ ጥቃት መፈጸሙ ተነገረም። 3 የሚደርሱ ታጣቂዎች በእስራኤል ቆንስላ ጽሕፈት ቤት ላይ ጥቃት ለመፈጸም ሲንቀሳቀሱ ከፖሊስ ጋር ግጭት መፍጠራቸው ሲነገር ቢያንስ አንድ ታጣቂ ሲገደል 2ቱ ክፉኛ መቁሰላቸውን የቱርክ ባለሥልጣናት ገልጸዋል። በተኩስ ልውውጡ 2 ፖሊሶች መጎዳታቸው የታወቀ ሲሆን ታጣቂዎቹ በአካባቢው ከሚንቀሳቀስ አሸባሪ ድርጅት ጋር ግንኙነት አላቸው ብለዋል ባለሥልጣናቱ። የእስራኤል ውጭ ጉዳይ ሚኒስቴር በቆንስላ ጽሕፈት ቤቱ ላይ የተሞከረውን የሽብር ጥቃት አጥብቆ ሲያወግዝ የቱርክ ጸጥታ ኃይል ጥቃቱን መከላከል በመቻሉም አድናቆቱን ገልጿል። በዓለም ዙሪያም የእስራኤል ጥቅሞች ላይ የሽብር ስጋት መኖሩን የጠቀሰው ሚኒስቴሩ ሆኖም ሽብር ከየትኛውም ጉዞ አያስቆመንም ብሏል። በቱርክ የአሜሪካ አምባሳደር ቶም ባራክ በበኩላቸው ጥቃቱን በጽኑ አውግዘዋል። በዲፕሎማቲክ ጽሕፈት ቤቶች ላይ ጥቃት መፈጸም ማለት ዓለም አቀፍ እንቅስቃሴን ማደናቀፍ ነው ብለዋል። ይህ በእንዲህ እንዳለ የባህሬን ውጭ ጉዳይ ሚኒስትር አብዱላጢፍ ራሺድ ኢራን ሆርሙዝን የመዝጋት መብት የላትም ብለዋል። በሆርሙዝ ጉዳይ በቀረበ ረቂቅ ሕግ ላይ ምክር ቤቱ ማምሻውን ውይይት ያካሄደ ሲሆን ሆርሙዝ እንዲከፈት የሚያስችል እርምጃ እንዲወሰድ የሚጠይቀው ረቂቅ ሕግ ቻይናና ሩሲያም ድምፅን በድምፅ የመሻር መብታቸውን በመጠቀም ውድቅ ማድረጋቸው ታውቋል።
የባህሬን ውጭ ጉዳይ ሚኒስትር ሳውዲ አረቢያ፣ ኳታር፣ ኩዌትና ዮርዳኖስን በመወከል ባሰሙት የጋራ መግለጫም ረቂቅ ሕጉ ባለመጽደቁ የተሰማቸውን ሐዘን ገልጸዋል። በሆርሙዝ ሰርጥ የመርከቦች የመተላለፍ ነፃነትን የሚያረጋግጥ ማንም ሀገር የውሃ ላይ ዝውውርን ሊያሰናክል እንደማይችል የተቀመጠውን ዓለም አቀፍ ሕግ እንዲከበር ወይም ደግሞ እንዲያከብሩ የሚያደርግ ረቂቅ ሕግ ውድቅ መሆኑ ተስፋ አስቆራጭ እርምጃ ነው ብለዋል። ቻይናና ሩሲያም ረቂቁን ውድቅ ያደረጉበት ዋነኛ ምክንያት ምናልባትም ሆርሙዝን ለማስከፈት ከተቀመጡ አማራጮች ወታደራዊ ኃይል ጭምር መፈቀዱ ሳይሆን እንዳልቀረ ተገምቷል። ከ15ቱ የጸጥታው ጥበቃ ምክር ቤት አባላት መካከል 11ዱ ረቂቁን ሲደግፉ፣ ፓኪስታንና ኮሎምቢያ ድምፀ ተአቅቦ አድርገዋል። ቻይናና ሩሲያም ድምፅን በድምፅ የመሻር መብታቸው ረቂቁን ውድቅ በማድረግ ለኢራን ያላቸውን የማይናወጥ ድጋፍ አሳይተዋል። የትራምፕ ጊዜ ገደብ ከመድረሱ በፊት እስራኤል የኢራንን የትራንስፖርት መስመሮች ኢላማ ያደረገ ሰፊ ጥቃት ስትፈጽም ውላለች። ዛሬ በጥቃቱ የባቡር ሐዲዶች፣ ድልድዮችና ዋና ዋና አውራ ጎዳናዎች መመታታቸውንና እነዚህ የትራንስፖርት መስመሮች የኢራን ጦር ሚሳኤሎችን ጨምሮ ጦር መሳሪያዎች ማጓጓዣ በመሆን የሚያገለግሉ ናቸው ብሏል የእስራኤል መከላከያ ሚኒስቴር። ፕሬዝዳንት ትራምፕ በኢራን ያስቀመጡት ጊዜ ገደብ ተፈጻሚ እንደሚሆን ከመግለጻቸው ቀደም ብሎ የአሜሪካ ጦር የኢራን የነዳጅ ጣቢያዎች የሚገኙበትን የካርግ ደሴት መደብደቡን ዘገቦች አመልክተዋል። ጦሩ ከ2 ሳምንት በፊት ተመሳሳይ ጥቃት በመፈጸም 90 የሚደርሱ ኢላማዎች እንደመታ መግለጹ ይታወሳል። በአሁኑም ጥቃት በደሴቱ የሚገኙ የተለያዩ ጣቢያዎች ላይ ጥቃት መፈጸሙ ሲነገር፣ ጥቃቱን ተከትሎ በዓለም ገበያ አንድ በርሜል ድፍድፍ ነዳጅ $116 መድረሱን ዘገቦች አመልክተዋል። ከ2 ወር በፊት $57 የነበረው አንድ በርሜል ነዳጅ አሁን $116። የካርግ ደሴት ቁመትና ስፋቱ ትንሽ ቢሆንም የኢራን ግዙፍ ኢኮኖሚን በማንቀሳቀስ ይታወቃል። ኢራን ወደ ውጭ የምትልከው 90% ድፍድፍ ነዳጅ የሚገኝበት፣ በየቀኑ ሚሊዮኖች በርሜል ነዳጅ የሚንቀሳቀስበት ቁልፍ ስፍራ ነው ካርግ ደሴት። ከሆርሙዝ ባሻገር የሚገኘው ካርግ ደሴት 30 ሚሊዮን በርሜል ነዳጅ የመያዝ አቅም እንዳለው ይነገራል። በአሁኑ ወቅት 18 ሚሊዮን በርሜል ነዳጅ እንደሚገኝ። ዛሬ ከተፈጸሙ ጥቃቶች በቴሄራን የመኖሪያ መንደር በደረሰ ጥቃት በርካታ ሰዎች መጎዳታቸው ሲነገር፣ ካሳሃን በተባለ ከተማም የባቡር መስመር ተመቶ 2 ሰዎች መገደላቸውን የሀገሪቱ ዜና አገልግሎት ዘግቧል። በሊባኖስ በተፈጸመ የእስራኤል አየር ጥቃት በትንሹ 8 ሰዎች መገደላቸው ሲነገር፣ በሰሜን እስራኤል ኢራን ባስወነጨፈችው ሚሳኤል በርካታ ሰዎች መቁሰላቸው ታውቋል። ሳውዲ አረቢያም ከኢራን የተተኮሱ 18 ድሮኖች መታመጣሏን ስታስታውቅ፣ ባህሬን 10 የሚደርሱ ድሮኖች ማክሸፏን የሀገሪቱ መከላከያ ሚኒስቴር ገልጧል። የተባበሩት አረብ ኤሚሬትስም የኢራንን ሚሳኤልና ድሮን ስትከላከል መዋሏን ዘገቦች አመልክተዋል። ፕሬዝዳንት ትራምፕ ኢራን ከተቀመጠላት የጊዜ ገደብ አስቀድሞ ስምምነት ላይ ካልደረሰች ስልጣኔዋ በአንድ ሌሊት ያከትማል ማለታቸውን ተከትሎ የአሜሪካ ምክር ቤት አባላት ተቃውሞ እያሰሙ ናቸው። በተለይ የትራምፕ ፓርቲ ተቀናቃኝ የሆኑት የዲሞክራቲክ ፓርቲ የምክር ቤት እንደራሴዎች በቶሎ መፍትሄ እንዲፈለግ እየጠየቁ ናቸው። በአሜሪካ የሕግ መወሰኛ ምክር ቤት የዲሞክራቶች መሪ ቸክ ሹመር ይህ ግለሰብ ትራምፕን ማለታቸው ነው በጣሙን ታሟል፣ ይህንን የግዴለሽነት ጦርነት ለመቃወም ፈቃደኛ ያልሆኑ እያንዳንዳቸው የሪፐብሊካን ፓርቲ የምክር ቤት አባላት ሳይቀሩ ለየትኛውም አይነት አስከፊ ዳፋ ኃላፊነት አለባቸው ሲሉ ሪፐብሊካንን ወቅሰዋል። የዲሞክራቲክ ፓርቲ መሪው ሃኪን ጄፈርስ በበኩላቸው ዶናልድ ትራምፕ በግዴለሽነት የጀመረው የኢራን ጦርነት ወደ 3ኛው ዓለም ጦርነት ሳያስገባን በፊት ምክር ቤቱ ማስቆም አለበት ብለዋል። ይህንን እብደት በማስቆም በኩል ሁሉም ሪፐብሊካኖች ብሔራዊ ኃላፊነት እንዳለባቸው ጭምር የአንድን ሀገር ስልጣኔን ለማጥፋት መዛት የጦር ወንጀል ነው ሲሉ ትራምፕን ከሰዋል። በተደጋጋሚ እንዳልኩት ጦር ሰራዊታችን ሕጋዊ ትዕዛዞችን ብቻ ነው መከተል ያለበት። መልካም ሕሊና ያላቸው ሁሉም አሜሪካውያን ይህንን ድርጊት መቃወም አለባቸው ሲሉ
ጥሪ አቅርበዋል። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዶ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ